እናቴ በስመ አብ ይድፋሽ። አጅሪት ወይ አምላኬ ወይኔ አምላኬ እንዴ የትኛው አምላክሽ አንቺም ሰውንሽና አምላክ አለሽ እንዴ ስሚ ምን ትሰሪያለሽ በዚህ ዙሪያ ያቺ እናትሽ እንደሆነ በራሷ ጥፋት ቤቱን ተቀምጣለች በቤቴ ዙሪያ ምንድነው የምትሰሪው ስለ እናቴ ምንም ክፉ ነገር አትናገሪ አንቺ ነገረኛ ሴትዮ እቺን ተወዳለሽ ጣይቱ አንቺ በገዛ ሰፈሬ በቤቴ ስድብ ባለየ ስዳደክ ጀመረሽ ደግሞ የአባቶችሽን ፍከራ ልትጀምሪ ነው በይ አሁን ተናገሪ አንቺ እኔ ስንት መንግስት የበላው ሰው ነኝ ጓደኛሽ አይደለሁም ትናገሪያለሽ አትናገሪ እንዴ አንቺ ነገረኛ ሴትዮ ምን እያደረግሽ ነው አንቺ ባለየ ያቺ እናትሽ ናት አይደል መረን የለቀቀችሽ ተናገሪ የወረሰችውን ቤት ምን ልታረጋት ነው ልጅቱ የምትከታተያት ተናገሪ ብዬሻለሁ አይመለከትሽም ልቀቂኝ አልለቅሽም ገብቼ ሳልመዘልግሽ ተናገሪ ብዬሻለሁ እሺ ቆይ ተረጋጊ ምን ማድረግሽ ነው ለሊ ቤት ውስጥ ገብታበታለች ለሊ ለምለም ናታ ያክስቴ ልጅ እውነትሽን ነው መጣች እንዴ አዎ መጣለች እሰይ እንኳን መጣች የወዳጄ ልጅ ናት ውይ የኔ መልካም ሰው እሰይ የኔ ወርቅ እንኳን መጣች እኔ ባይሆን ተቀይሚያት ነበር ሰርግ ስታረግ ሳጠራኝ አይገርምሽም እንዴ እንኳን መጣች እንኳን ደስ አላት እናቴ ብዙ አለው አትበይ ወይዘሮ ጣይቱ አንቺ ጭራሽ ልትመክሪኝ ትፈልጊያለሽ አንቺ መረን ያቺ መረን የለቀቀችው እናችን ሂጅና መከሪያት ታባሽና ፍልፍል ቴ እንዴ መከታተል ቆይ የታባሽ ሁለት እዚያ ቅምሽሻለሁ አንድ ቀን ደግሞ ደግምሽና አበርድሻለሁ እኔ ላይማ በጣም አሰለጥንም ቴ ምን አርጊ ብላ ነው እቺ ልጅ ምን ልታረጋት ቆይ እኔማ ሄዳለሁ በቃ ሁሉም ነገር አበቃ አላበቃም እኔ ያለሁልሽ ምንም አላበቃም ምን ወዳችሁ ሰዎች ሳናገኝ እንደናፈቁን ልንቀር ነው ቤኪ ቆያ ሁሉ ነገር ለዚህ ነበር ቤኪ እንዳልሽ እኔ ያለሁልሽ እኔ ያለው ደግሞ ምን ማትሆንሽ ለሊ እንጂ በጣም ሞት በጣም ሞት ቤኪ ቤኪ ምን እያደረግህ ነው? እኔ ብቻዬን ትተኛለህ? ቤኪ እባክህ እርዱኝ! ቤኪ እባክህ ንቃ! ቤኪ እባክህ የኔ ሚስት መጣሽልኝ? አዎ መጣሁኝ እኮ ወደዚህ እኮ ያልመጣሁት እንዳልቀሰቀሰ ብዬ ነው። መድኃኒትን ወሰድክ? አዎ ውጭ አለሁ። አይዞሽ። እሺ ለልዬ፣ ግን ማዘሯ እንደዚህ ሆኜ እንድተኛ አልፈልግም ነበር። አይ ችግር የለውም አታይም። የሆነ መላ እንፈልጋለን። እሺ ለልዬ፣ ታውቂያለሽ ግን በጣም ይገርመኛል። በጫጉላችን ቀን እንደዚህ መፈጠሩ በጣም ነው የሚያናድደው። ቤኪዬ እባክህ እንደዛ አትበል።
በዛ ሰቃቀ ደጋ እኮ የሁለታችን ህይወት ሊያልፍ ይችል ነበር። ግን ደግሞ ፈጣሪ እኛን እንደሚወደን ያሳየበት እለት ነው። እግሬ ቢጎዳም ግን ደግሞ አንተን በህይወት አትርፎልኛል። አንተን ከማጣት በላይ ለኔ መከራ የለም። ተመስገን ነው። ለሊዬ አንቺ እኮ ማለት የፈጣሪ ስጦታዬ ነሽ። አንቺን ሳይሽ እግሬ ላይ ያለው ጉዳት እንዳደረሰዋለሁ። ለሊዬ ህይወቴን ሙሉ ሳፈቅርሽ እኖራለሁ። እኔም ህይወቴን በሙሉ ወዳለሁ ቪኪ። በላሁን ተነስ ወደ ሳሎን እንሂድ። ሳሎኑን እንዴት እንዳሳመርኩት አታውቅም። ቆንጆ አደረግሽው? አዎ በጣም ነው የሚያምረው። እና አደይ እየመጡ ነው። ስለዚህ ዛሬ ለመጀመሪያ ጊዜ ቤታችን እንግዳ ሊመጣ ነው። እና ማዘሯን አውርቻቸው ነበር። እየመጡ ነው፣ መንገድ ላይ ናቸው። ዛሬ ደስታችን ቀን ነው። ተመስገን። እኔ እና አንቺ አብረን እስካለን ድረስ ቃል እገባልሻለሁ ለሊዬ፣ ሁሉም ቀናቶቻችን የደስታ ነው የሚሆኑት። እና ለቅሶ ቤትሽ እንዴ? አዎ ቪኪ፣ በዛውም ሰለስ ስለነበረ ደርሼ የመጣው። ሰውየው የአባቴ በጣም የቅርብ ጓደኛ ናቸው። እኔም ከአክስቴ ጋር በነበርኩ ሰዓት በብዙ ነገር አግዘውኛል። ባለውለቴ ናቸው። ነፍሳቸውን ይማሩ። አሜን። ይህን ሻርፕ ደግሞ ለብስሽ ላይ አልፈልግምሽ። እሺ ቀይረዋለሁ። እንዴ ማን ነው? እና እንዴት ናቸው የሚሆኑት? እንዴ በዚህ ፍጥነት እንዴት ይደርሳሉ? በዛ ላይ ፕሮግራማችን እኮ ከሰዓት ነው። በዚህ ጠዋት ደግሞ ማን ነው? ክፋች ብዬሻለሁ። ይሄን ባብ ክፋች ብዬሻለሁ። ዛሬ ልክ ልክሽን ሳልነግርሽ አልሄድም። ክፋችሁ ብዬሻለሁ። ልክ ልክሽን ነግሬሽ ነው የምሄድ። ክፋችሁ እማማ ጣይቱ ዝም በይ ብዬሻለሁ። እዛ አፍሽን ዝጊ። ማበይና እንደጨው ማማሽን ሂጂና እዛ ከጓዳሽ ፈልገሽ አውጪ። እኔ ስሜ ወይዘሮ ጣይቱ ነው። ስሜን አታራክሹ ብዬሻለሁ። አንቺ እንደው ምን አይነቷ ፈልፈላ ነሽ? እንዴት እንደው የልብ ልብ ቢኖርሽ ነው አንቺ እዚህ እንደው ድምጽሽን አጥፍተሽ እዚህ ግቢ የምትልከሰከሹ? አረ እንደዛ አይደለም ወይዘሮ ጣይቱ፣ ድንገት ስለሆነ ነው። ተይ እንጂ ድንገት። አረ እንደው ምን ጉድ ነሽ? ስታገቢ እኔን ሳትጠሪ እኔን ሳታማክሪ ምን አይነት ፈልፈላ ነሽ? ያቺ አክስትሽ መከራ አባትሽን ስታበላሽ መሸሸያሽ እኔ እኮ ነኝ የነበርኩኝ። የዚህ ቤት ባለቤት አባትሽ ከሱ ጋር ስንት መልካምና ብዙ ደግና ክፉ ነገር አሳልፈናል እኮ። ምን አሁን ዛሬ አንቺ ባላገባሽና ባላገኘሽና መኮራቱ ነው አይደል? ንቀትሽ ደግሞ ወረኛ፣ እቺ ውለታ ቢስ። አረ ማለቴ ወይዘሮ ጣይቱ እዚህ ከገባን ብዙ ጊዜ አልሆነንም። ሰርጉም ደግሞ እዚህ አካባቢ አልነበረም። ከጫጉላ ስንመለስ ደግሞ ትንሽ የመኪና አደጋ ደርሶብን ነበር። ከዛ ስንመለስ ተዋክቤ ነው የረሳሁት። በጣም ይቅርታ። አደጋውንማ ሰምቻለሁ። ታዲያ አደጋው ከኔ ጥሪ ጋር ምን አገናኘውና? አንቺ እንዴው ምን ጉድ ነሽ? ምን አይነት ባለየ ነሽ? አንቺ እኮ ፍቅረኛ ማሽን ሌላ ሰፈር እኮ ነው ሰምቼ መጣሁ። አንቺ እንደው ውለታ ቢስ። የዛሬ ዘመን ልጆች ውለታችሁ ይሄው ውሃ ላይ ያለ ስዕል ማለት ነው። ወረኛ እኔን ጣይቱን ስንት ነገር እኮ አርጌልሻለሁ። በጣም ነው የምትገርሚው። አዘንኩ እኔ ለሊ ምንድን ነው ጮቱ? ውይ የኔ ጌታ እንዴ! አንቺ ለሊ ይሄማ ምን ባል ነው? አንቺ አንበሳ አይደል እንዴ? አንበሳ ረረረረረ ኩራት የሆነ ባል ነው ያገባሽ። እኔ የምልሽ ለልዬ እንደው ይሄን የጠለብሽው በቁመትሽ ነው በመልክሽ ነው በምን ሆኖ እንደዚህ ላስ ያረግሽው? ይሄ ማለት እኮ የብረት መዝጊያ ማለት እኮ ነው። የኔ ጌታ እስቲ ናሳማኝ እናቴ። አይወለ እኔ ጣይቱ እባላለሁ፣ ወይዘሮ ጣይቱ። አንዳንድ ሰው ጣይዬ ይለኛል፣ ጣይዬ ብሎ ይጠራኛል እናቴ። እሰይ ሰላም ነው ማለት ወይ እግዚአብሔር ይባርክ የኔ ጌታ። ደህና ነው ታለኝ የኔ ወርቅ። እሰይ ሙሽ ለልዬ ባልሽ መርጠሻል። ምን የመሰለ ባል ነው ያገኘሽ። እግሩ ቢጎዳ ከዘራ ቢዝም ችግር የለም። ወንድ ነው፣ ሞገስ አለው። እሰይ ይሁን የኔ አባት። እንደው እኔ ደስ ብለኛል። በሉን ወደ ቤት እንግባ። እንጂ እንግባ። ዛሬ ማህን ሙሽራ ሳላደንቀውማ በፍጹም ንቅንቅ አለለም። አንቺ ይሄኔ መሰለ ኩራት የሆነ ባል አግኝተሽ ነው ለካ ደረትሽን እንደዚህ ንፍት ታርገሽ በኩራት እየወጣሽ አለ። ግድ የለም በሉን ኑ እንግባና ቡናችሁን ጠጥቼ መርቄ ምን ብዬ ነው ወጣ። ንግቡ ኑ እንጂ ወደ ቤታችሁ ነው። ቤታችሁን ልየው ነው ታለበሉ። እንዴ ልል ማናቸው?
እነግርሃለሁ ቤኪ፣ ብቻ እንዳይሰሙ። ሴትዮዋ የሆኑ ወግ አጥባቂ ነገር ናቸው። እንግባ በቃ። እንዴት ነው የሚያምረው! ወይ እናቴ አፈር በላላችሁ እናቶች፣ አፈር በላ እንዴት አድርጌ ልሳማችሁ! ወይኔ አፈር በበላው! ወይ ሲያምሩ እናቴ! እሱም ብሎ እሷ ስቃ ኮካና ምሪንዳ እኮ ነው የሚመስሉ ከለራቸው ሁሉ ሲያምሩ እናቴ! እናቴ ወይ አባቴ እናቴ ሲያምሩ! እንዴ አንቺ እንዴት ያምራል! ይሄም ዓለም የሆነ ወርቅ የሆነ ቤት እኮ ነው። እናቴ ና አባቴ ወደዚህ። ወይኔ ይሄ ሁሉ ምቾት አንቺ አይገርምም? ደስ ሲል እኔ የምለው እቃ እንዴ ወንበሩ ራሱ ሲያምር፣ ይሄ ወንበር ግን ስንት ብር አወጣ? ስንት ተገዛ? ወይዘሮ ጣይቱ ገና ዛሬ ቤኪ ቤተሰቦችን የኔ ጓደኞች ሊጠይቁን ይመጣሉ እና ቤኪ ነው ሁሉንም ነገር ያሰናዳው። እኔ ስለ ዋጋው አላውቅም። አረዳ የዘንድሮ ወንድ እኮ ብር አያያዝ አያውቅም፣ ምንም አያውቅም። አሁን ድሮ እኮ ይሄ ሶፋ ምን የተገዛበት መሬት ይገዛበታል፣ ሀገር ይገዙበት ነበር አባቶቻችን። ዛሬ ይሄው በቃ ቤቱ አምሮ እቃ የለ። አሁን እናንተ በእውነት እቃ ጎድሏቸዋል፣ እቃ ጎድሏል። ሙሱ ወርቁ የታለ? አሁን የድሮ እቃ የሌለበት ቤት አይመስልም። በእውነት እሱን ግዙ። የታለ? ወይዘሮ ጣይቱ እቃችንን ቀስ በቀስ እያሟላን ነው፣ በጊዜ ሂደት ደግሞ እናስተካክላለን። አሁን አረፍ በሉ። ኧረ እንዴት ብዬ ነው የምቀመጥበት? በእውነት እኔ በእውነት ይሄን አልጠበቅኩም። እንዴ አንቻለም። እኔ ሙች ፈረንጅ ሀገር ያለው መሰለኝ። አሁን ይኸውላችሁ በእውነት ቤቱ ወና ሆኗል እኮ። እጣን ያስፈልገዋል። እጣን የሙሽራ ቤት እጣን ያስፈልገዋል። ሂጂና ሳት አያይዘሽ ነይ። እጣኑ አቻት። ልክ እጣኑ ስናጨስ ሰይጣኑ ወጥቶ ይሄዳል። የምን ሰይጣን እንዴ? ለልይ ቤቱ ባዶ ነው የኖረ። አሁን በሰው ተሞልቶ እንደዚህ ሲሆን እኮ ጥሩ ነገር አይደለም። ጭስማ ያስፈልገዋል። ውልቅ ብሎ ሲሄድ ያኔ ቀለል ይላል። ጥሩ ነው። አምጪ፣ ሂጂማ አምጪቻት። እጣን አለችኝ፣ እችን እሰጥሻለሁ። ቤቱ አዲስ ነውና ምናልባት መጋረጃውን እኮ ካበላሽው ብዬ ነው እጣኑ። ምን አልሽኝ? እጣን መጋረጃ ያበላሻል ታያለሽ? አቤት የዘንድሮ ልጅ ድንፋታችሁ መከራ። እጣንማ ጥሩ ነው እንጂ እንዴ! እጣን እኮ ጥሩ ነው። ሂጂና ይልቅ እሳቱን አያይዝሽ ነይና እጣኑ ይጨስበት። ደግሞ በዛው ቡና ይቶናፊ። ዛሬ እዚህ ቤት ቡና ሳልጠጣ በፍጹም ንቅንቅ አለለም። ሐሙሽራ ቤት ደግሞ ነውር እኮ ነው። ቡና ሳይጠጣ እኮ አይወጣ እንዴ! ሁሉ ነገር እያለ ተነሽ በይ ተነሽ። እሰይ ያንቺን ቡና ሳልጠጣማ አልወጣም። አረረ ደስ አለኝ በእውነት። እሺ አፈላለሁ ማማ ጣይቱ። አንቺ ማናልሽ? እንደው ከዛ ከሞተው አባትሽ በስንት ዓመት በልጨ ነው እንዲህ 10 ጊዜ እማማን ካፍሽ ላይ ያለቀልሽ አንቺ? እንዴ እሱ ቢበልጠኝ እንጂ እኔ እኮ አልበልጥም። እንደው ባንዴ ወስደሽ እንደው ሽማግሌ ተራ ላይ ወስደሽ ታስቀምጭኛለሽ እንዴ? እሺ እማማ ማለቴ ወይዘሮ ጣይቱ በቃ ላቀራርብ። በያፊ ጣይቱ ማለት ከበዳት። ጥይት አለችኝ እኮ ሚስት። ኧረ ጉድ! አይ ትዘባነን። ጥሩ ነው እንዲህ አይነት ቤት ተቀምጣማ። እኔ እኮ ኩራቷ ከየት መጣ ብያለሁ። ለካ አይገርምም? ደስ ሲል ወይ ጉድ! ደስ ይላል በእውነት። ወይ ደስ ብሎኛል። ውይ ስማ፣ ከለበሱ ቆይተዋል። ምን አይነት ልጆች ናቸው? አረ እናንተ ልጆች ንውጡ እንዴ! ሰዓት እኮ ሄዷል። ምን ያንቀረፍፋችኋል? ለራሴ እኔ ጭንቅላቴ ሊፈነዳ ነው። እነዚህ እንቀራፍፋሉ። ማዘሯ በሰላም ነው? ምን አለሽ ነው የምትጮይው? ሰዓት እኮ ገና አይደል እንዴ? ደግሞ የነለሊ ፕሮግራም የተዘጋጀው ማታ ነው። ማታ ይሁን ቀን ምን አውቃለሁ እኔ ለራሴ ልጄን ከጫጉላ ከመጣ ጀምሮ አላየሁትም። ለራሴ ልቤ ሊፈነዳ ነው። ትላንት ማታ ደግሞ በስልክ ሳወራው ድምፁ ጥሩ አልነበረም። እኔ እነሱን ካላዩ አልችልም በቃ። ኧረ ማዘሯ እባክሽ አትጨናነቂ። እነሱ እኮ አዲስ ሙሽሮች ናቸው። አሁን የራሳቸው ዓለም ውስጥ ሆነው ነው። ለዛ ነው ድምጻቸው የጠፋው። አትጨናነቂ። እናንተማ ምን ታውቃላችሁ? ካልወለዳችሁ በስተቀር የእናትና የልጅ ፍቅር አይገባችሁ። ሰሙኛላችሁ? እኔ ልቤ ሊረጋጋልኝ አልችልም። አሁን ሂጄ ካላየሁት እኔ ምንም መሆን አልችልም። በቃ እንሂድ ብያችኋለሁ። እንሂድ።
እሺ ማዘሯ፣ ይኸው እኛም ተዘጋጅተን ጨርሰናል፣ እንውጣ። እኔ የምላችሁ ግን ዳይመንድና ኪንጎ ተጠርተዋል ማለቴ ድግሱ ላይ ይመጣሉ? አዎ ተጠርተዋል፣ ይመጣሉ። በሉ እንሂድ። እኔ ለሊና በረከቴን ካላየሁ እኔ መረጋጋት አልችልም። እንሂድ በሉ ቶሎ ረፍራሉ። አቤት አንተ ድምድም እንደው እንዴት አይነት ወንድ ቆንጆ መሰለ እንዴት እንደምታምር ስማ እንጂ ቅድም ለሊ እንደው በሆነ ስም ስጠራ ሰማሁ። እኔ የምፈልገው ግን እናትና አባት የሚጠሩት ስም ነው። ማን ነበር ስምህ? እውነተኛ ስሜ በረከት ይባላል ማማ። እንዴ አንተ ሟበል አልልመችም ሙሽራ ነህ። ማማ ምትል ማንን ነው? እማማህን ደዛ ከጓዳ ጎትተ ይዛት ወጣም እንዴ? ምን ማለት ነው ስም የምታረክሰው? እንዴ ጣይቱ ይባላል አልኩ እኮ ወይዘሮ ጣይቱ። ይቅርታ እሺ ወይዘሮ ጣይቱ። ስሜ ባቡሬ ነው። አቤት አንተ እንደው ስታይም ብዥ ያለብኝ ይመስላል እንዴ? ማን ነው አታስተውልም ጣይቱ ያለ? አሁን ቅድም በረከት ብለ እንደገና ባቡሬ ሰፈር ስሜ ስለሆነ ነው ማማ። ነው እንዴ? ይሁን ባቡሬ። አይ ስም ራሱ እኮ ያንበሳ ስም ነው ያዝከው እንዴ? እኔ የምልህ እንደው ያችን ሊልየን ጠንቅቀህ ታውቃታለህ? አባቷ እንዴት አይነት መልካም ሰው ነበር። ውይ እንደው በሰፈር ይኸውልህ ምንም በሌለበት ቦታ ተስፋና እንደው ኩራት የሆነ አባት ነበር። ምን ዋጋ አለው? ያቺ ክፉ አክስቷ እንዴት መከራ እንዳበላቻት እንዴት እንደተሰቃ እኔ እናቷ ግን ኖርኩላት። መሸሸጊያ መደበቂያዋ ነበር። ድሮ እንዲህ ነበር በፍቅር ምን ኖረው። አሁን ምን ዋጋ አለው? ሄዱ እኮ ትልልቆቹ ሞቱ እኮ። እኔም ገና ሁኜ ልጅ ሁኜ ነው የቀረው እንጂ በሙሉ የኛ ሰፈር ነው ማለት ይሄ ትልልቁ ጥርቅ ብለው ሄዱ። በቃ እኔ ነኝ እንግዲህ ያለው ገና ያው ልጅ ነኝ ብዙም ስላልሆንኩ ነው። አውቃለሁ ወይዘሮ ጣይቱ። ለሊ ሁሌ ስለሱ መልካምነት ትነግረኛለች። እንዴ ለዛ ነው ለሰርጋችሁ የተረሳሁት። ይሄንማ አባት ነግረህ አሳያት ነበር። ዝም አልላትም ነበር። እስቲ ተወኝ። አንተን የመሰለ ሸበላ ይዛ ይሄን የመሰለ ያማረ ቤት ይዛ እንደው ድምጿን አጥፍታ ጸጥ ብላ መቀመጧ በእውነት እንደዛ ባታረግ ይገርመኝ ነበር በእውነት። ይኸውልህ ማን ነበር ባቡር? ኧረ እኔ ባቡር ያልልም። ባቡር እኮ ይገጫል እኮ አይቆምም አሉ። ደግሞ እኮ በረከት ብለህ ነው የሚሻለኝ። ባቡር ይበሉት በረከት። ይኸውልህ እኔ እንደው የገባሁበት ቤት በረከት አለው። አሁን መጥቼ በረከት ቤታችሁ በረከት በበረከት ነው የሚሆነው። በእውነት ነው የምልህ። ውለዱ፣ ብዙ ልጅ ይሩጥበት። ደግሞ አሁን ብዙ አትውለዱ ተብሎ ነው። ውለዱ ሙት ብዙ ውለዱ። እሰይ የልተር ነው መጣው ማማ። ማለቴ ወይዘሮ ጣይቱ ጫወታችንን ካቆምንበት እንቀጥላለን። እሺ ብትጫወት ጥሩ ነበር። አቤት ዛሬ ልጅ እኔ ክር ነው እንዴ ካቆምኩበት ተበጠስኩበት እንደገና ቀጥዬ ሜዳ ሙሉ ማወራለሁ እንዴ? በቃ አወራው ጨረስኩ። ጨዋታ ብዬ ነው እንጂ እኔ ዝም ማለት እችላለሁ። እኔ ጣይቱ እኮ አቆምኩበት አለ እኮ እኔ ሜዳ የወሬ እንትን አረገኝ እኮ። እህት እኔ የምለው ይሄ ፎቶ ግን አሁን ብዙ ብር አውጥቶ ነው እኮ የሚሆን። አቤት እሱ እኮ ጥቁረቱ ኮካ፣ እሷ ደግሞ እንዲህ ሲያዋት ደግሞ ምሪንዳ፣ ኮካና ምሪንዳ። እሷ አኩርፏል ሙሉ ትንሽም አልሳቀ። ለምን ገንዘብ የሚያወጣ እሱ ነው። ብዙ ብር አስወጥተዋለች ማለት ነው። በእውነት አኩርፏል፣ ደስተኛ አይደለም። እሷ ግን ብር አታወጣ ማለት ፈገግ ብላ ትንሽ እኮ ጥርሱን እንዲያው ብልጭ ቢያረገው እዚህ ጥቁረቱ ላይ እንዴት ያበር ነበር። ረዲያ አኩርፎ ነው ያወጣውን ብር እያሰበ ሰው ሁሉ ሲበላ ሙሉ። እሷ ግን ገንዘብ አታወጣም፣ ሳቅ ብላ ካንጀቷ ከፋይ እሱ ነው ያኩርፍ እንጂ ትንሽ ቢስቅ ጥሩ ነው። ቆንጆ ሴትዮ ማናቸው? ሳሎን ውስጥ እኮ ብቻቸውን እየለፈለፉ ነው። ደግሞ እማማ ባልኳቸው ቁጥር ሊገሉኝ የሚደርሱ። እባክህ ቤኪ ወይዘሮ ጣይቱ እንጂ እማማ አትበላቸው። እማማ ጥይት እኮ ስራቸው ነው። ድሮ እናትና አባቴ በህይወት ባሉ ጊዜ እዚህ ቤት ይመላለሱ ነበር። እግራቸው ከዚህ ቤት አይጠፋም። እማማ ጥይቱን አላችሁ። ቆይ ደግሞ የት ነው የሚያውቁሽ? የምር እንደዛ እንደ ልጅ ሲቆጡ ሳይ በጣም ያሳቁኝ። በህይወቴ እንደዚህ ስፈራ አይቼሽ አላውቅም። ልጅ እያለሁ ጥፋት ሳጠፋ ከእናቴ በላይ ጅራፍ ይዘው የሚቀጡኝ እሳቸው ነበሩ። እማማ ዝናሽ እኔን እየቀጡን ያሳደጉኝ። ጭቅጭቅ ቢኖርባቸውም ግን ደግሞ እማማ ዝናሽ በውስጣቸው በጣም መልካም ሴት ናቸው። ከአክስቴ ጋር እንደዛ በነበርኩበት ሰዓት አክስቴ እንደዛ ስታሰቃይኝ እሳቸው መሸሸጌ ነበሩ።
ለካ እንደዚህ የዋና ጀገና የሆንሽው በሳቸው ስላደግሽ ነው። እኔማ በጣም ነው የወደድኳቸው። ሳሎን ቁጭ ብለው ደግሞ ስለ አባትሽ መልካምነት እያወሩ እንግዲህ ማዘሯና አደይ እኛ ቤት ሳይመጡ እሳቸው ከኛ ቤት ሄዱልን በጣም ትልቅ ግልግል ነበር። ብቻ ፈጣሪ ይርዳል። ቢኖሩም ችግር የለውም። እሳቸው ጎረቤታችን መሆናቸው በጣም ጥሩ ነው። ምኑ ነው ጥሩ? ቤኪ ብቻሽን አይደብርሽማ? እሳቸው በነገር ጥይት ከሚተኩሱብኝ እኔ እዚህ ብቻዬን መዋሉ በስንት ጣም። ማማ ጥይት እየተጣሩ ነው። ቤኪ እባክህ ወደዚህ ወደ ኪችን እንዳይገቡ አደራ እባክህ። እዚህ ከገቡ ከማማ ሰው ጀምሮ ስለ ድስቱ ስለ ሁሉም ነገር ዋጋ ነው የሚጠይቁኝ። እባክህ ቤኪ ወደዚህ እንዳይመጡ። እንዲህ ተማርሻል እንዴ? እኔ ቆንጆ ይኸውልሽ፣ የእሳቸውን ነገር ለእኔ ጣይሽ። የማግዝሽ ነገር አለ ደግሞ ጥሪ። እሺ እንዴ ይሄ ሁሉ ፀሐይ በር በማንኳኳት? ኧረ በስመ አብ! ቅምጥሌ እስኪ ደውይላቸው የሆነ ነገር በይኝ። እንዴት ሰው ቆይ ካልመጣችሁ ብሎ ለምን አስመጥቶ ፀሐይ ላይ ያቆመናል? ኧረ ቀስ ደግሞ ምን አይነት እጅ ነው እናንተ? እንዴ አንቺ ማን ነው እንደዚህ የደበደበው? ወንድ አብሯችሁ የለ እንዴ? በሩን ልትነቅሉት ነው እንዴ? ምንድነው ሐሳባችሁ? ይሄ እኮ የሙሽራ ቤት ነው፣ የታደሰ ቤት። በሩን ልትነቅሉ ነው? ኑ ንቀሉታ። እንዴ አንቺ ደግሞ ማንኛልሽ? እኔን ማለሽ? እኔን ጣይቱ ማለሽ? ማንሽ አለችኝ እኮ እሰማችሁልኝ አይደል? እኔን እኮ ነኝ። አንቺ ማን ሆነሽ ነው በር ይዘሽ አላስገባም የምትይኝ? እኔ እኮ የበረከት እናት ነኝ። እንዴ በር ይዘሽማ አላስገባም አትይኝም? ልጅ የለም እንዴ? የበረከት እናት እና ብትሆኝስ እኔ ምን አገባኝ? ስሚ እኔም በሆነ ይኸውልሽ የሌሊ የአባቷ ጎዳጅ ነኝ፣ የድሮ ጎረቤት ነኝ። በቃ ይሄ ሁሉ መከራ ሲያልፍባት እስካሁን ድረስ የት ነበራችሁ? አሁን እኛ ዘመድ ነን፣ የልጅ ሚስት ምናምን እንደዚህ የሚባል አማርኛ የለም። ልጅን ሳላስፈቅድ ማንም ሰው እዚህ ቤት ንቅንቅ አይልም። በቃ እንዴ አሁን ነው እንዴ ተሰብስባችሁ መጣችሁ እንደዚህ የምትሉት? ምን ማለት ነው? አረ ማማ ምንድን ነው ማማ? አረ እዛው ሟ ብለሽ ቅሪ። ከየት መጣች እቺ ደግሞ ቅርንፉድ? ዞር በይ ወደዛ። አረ ምንድነው? አረ እባክዎትን መንገድ ላይ ፀሐይ ላይ አያቁሙን። እኛ እኮ በስነ ስርዓት ለሊን ለማየት ነው የመጣ ነው። ዝም በይ ወደዛ። ምድረ ጨበሬ! ትናንትና ተወልዳችሁ እናንተ ለእኔ ልትመልሱ? ለእኔ አታውቁኝማ። ጣይቱን ስለማታውቁ እንዴ እችን ትወዳለችና አመልማል። በያስከቢን በሩን ክፈችና። ማዘሯ ታያት በቃ ትጨቃጨቂ። አሁን በሩን ይልቀቁልንና እንግባ በቃ። አቤት አቤት! አይለልዬ እንደው ባሏ ነው ጥሩ ሰው እንጂ ካልሆነ ቦታ ነው ሂዳ የወደቀችው። አየን እኮ ቤተሰብ አየን። በቃ በይ በይ ሴትዮ የምትከበሪ ከሆነ ተከበሪ። እንዴ እኔ እኮ ልቤ ነግሮኛል ልጄ መከራ ላይ መሆኑን። ይኸውልሽ ታስገብኛለሽ አታስገብኝም? ካልሆነ ግን ካልሆነ ምን ካልሆነ አለችኝ እኮ ሰማችኋል? እኔን ካልሆነ ምን ልታመጪ? እኔ ጣይቱ እኮ ማንንም አልፈራም። ስሚ ማንንም አልፈራም። እስቲ ዞር በይ አንቺ ሴትዮ። እስቲ ወንድ ነግሬሻለሁ፣ በህግ አምላክ ብዬሻለሁ። በዚህ በፍጹም አታልፊ። በቃ እስቲ ዘለሽኝ የምትሄጂ ከሆነ አያለሁ። ትሰሚያለሽ? እንዲያውም ይኸውልሽ ልጄን ጠይቄ ካልሆነ ማንም ሰው መግባት አይችልም። አበቃ። ኧረ ምን ይሻላል አትበሉ እንደ እኔ ነግሬሻለሁ። ስትዩ ሌላ ነገር እንዳታመጪ ነግሬሻለሁ። ያለም እንደ ልጁ እንዴ ሴትዮዋ የት ሄደች? ለሊ ቤኪ ሄዱልህ። እሳይ ተመስገን። ወይ ተገላገለን። እኔ ድምጻቸውን መስማት የእነሱን ጭቅጭቅ መስማት ራሱ ራሴን እያመመኝ ነበር። ተመስገን። ይሰማሻል? ለሊ ግቢ ውስጥ በጣም ጮታለ። የወይዘሮ ጣይቱ ነው መሰለኝ። ለሊ ባቡሬ የሆነች አሮጊት በር ጋር ቆማ አላስገባም እያለቻቸው ነው። ማዘሯ በጣም ተናደዋል። እንዴ ማዘሯ መጡ እንዴ? እኔ እኮ ወይዘሮ ጣይቱ ሄዱ መስሎኝ ነበር። ወይኔ እድሌ! አሁንስ ኡፍ! አይ ኧረ እንዴ ባቡሬ ምንድን ነው? ምን ሆነ ነው እግርህን? አታካብጂ ኩኩሻ። ለመሆኑ አንቺ ማነሽ? ሰው በር ላይ ተደንቅረሽ አላስገባም አስገባለሁ የምትይው? ልጄ ቤት ለመግባት አንቺን ፍቃድ መጠየቅ አለብኝ? ምን አልሽኝ? እኔ ደንቀራ? የማንም ልቅምቅም የሰው ልክ አያውቅም አሉ። ስሚ እኔ እኮ የሊሊ እናቷ ነኝ። በቃ ባልወልዳትም እናቷ ማለት ነኝ። የአባቷ ጓደኛ እናቷ ማለት ነኝ። በቃ ደግሞ ስሚ
እዚህ ቤት ይኸውልሽ አይደለም ሰው ቀርቶ እኔ ካልፈቀድኩኝ አንድ ጉንዳን እንኳን በዚህ መግባት አይችልም። አታውቂኝማ። ብታውቂኝ እኮ እንደሱ አትይም። ይሄ መንደር በወጣትነቴ ሳንቀጠቅጠው የነበረ ሰው ነኝ። አሁን አርጅቼ ያገኘሽኛ ትልቅ ሰው ያገኘሽ። ሰሚኛለሽ? የለሊ እናት እኮ ከሞተች ቆይታለች። በሞተ ሰው ስም ቆመሽ ልታጭበረበሪኝ ትፈልጊያለሽ እንዴ? ሰሚኛለሽ? እኔ እኮ የዘመኑን ህግና ስርዓት ማቅ ሴት ነኝ። ይኸውልሽ ከመንገዴ ላይ ዞር ብትይ ይሻልሻል። ታስገብኛለሽ አታስገብኝም? እሜቲት አቤት የኛ ዘመናይ አንቺ ምን ክብር ታውቂያለሽና? ይሄው ልጅን ይዘሽ ምዞሪ ሴት እኮ ነሽ። እኔን አታውቂማ። እኔ እኮ ስሚ ይሄን መንደር ጸጥ ረጭ አርጌ ስነ ስርዓት አርጌ አስከብሬ የነበርኩ ምፈራ ሰው ነኝ ነበርኩ። ደግሞ አታውቂም የአርበኛ ዘር ነኝ ወጪ። አረባኮትን ማማታ ውጭ ቅጭቁ በጣም እየሰፋ ነው። ሲጀመረኛ ልጆቹን ልንጠይቅ ነው የመጣ ነው። በቃ አይጨቃጨቁ አስገቡ ነው። ዞር በይ አንቺ ሟበይና እንደ ጨዋ ማንን ነው ማማ የምትይ? ሂጂና አንቺ እዛ ማማሽን ከጓዳሽ ፈልፍለሽ አውጪ። ነግሬሻለሁ። እቺ ምን ትመስላለሽ? ፍልፍል ነግሬሻለሁ። ስሜ ይኸውልሽ ጣይቱ ባላለው አልኩሽ። ጣይቱ ወይዘሮ ጣይቱ። በቃ በዚህ ስም ጥሪኝ ብዬሻለሁ። ሌላ ስም ልትቆርሽልኝ ነው እንዴ አንቺ የምትለፈልፊ? አንቺ ዝም በይ አቅምጥል። እቺ ሰው በር ላይ አቁማ አላስገባም ማስገባለሁ እያለች የምትጨቃጨቅ የምትጋተት ሴትዮ ክብር ይሰጣታል? ዝም በይ አቅምጥል። እቺ እብድ። ማን ነው እብድ? አንቺ አታውቂኝማ። ስሚ እኔ እኮ እዚህ ሰፈር ይኸውልሽ ተወልጄ ያደኩ የምታወቅ አባቴ አቶ አዝማራው የሚታወቅ ነው። አንቺ ነሽ መምጫ የለልሽ። መምጫ የለሽ። አንቺ የት እንደመጣሽ አትታወቂ። ወረኛ እብድ አንቺ ነሽ። ልጄ መከራ ላይ መሆኑን መቻጣውት። ለካ አለ ምክንያት ድምጽ አልጠፋብኝም። የኔም ቤት በሩን ትከፍትልኛለሽ አትከፍትልኝም? አረ ማዘራውታት አማማ ባኮተን ይተው። አንቺ አሁንም ደገምሽው አይደል? እንደው አንቺ እንደው ምን ይመሰለሽ ጠጃናት እቺ እንደው ወይዘሮ ጣይቱ በይኝ አልኩሽ ማለት ያቅትሻል እንዴ አንቺ? በቃ በወይዘሮ ጣይቱ ጥሪኝ አልኩሽ እኮ። ልጄን አትቆጫት። መጀመሪያ አንቺ ክብርሽና ስነ ስርዓትሽን ጠብቂ። ባቡሬ እንደዚህ በፋሻ ሙሉ እግር እስኪጠቀለል ድረስ ቆይ ምንድነው? እኛ እኮ ጫጉላ እንዳለን የምናውቀው። ቆይ ምንድነው የተፈጠረው ነገር? ኩኩሻ አሁን እሱን ታዩ። ከጫጉላ ስንመለስ የመኪና አደጋ ደርሶብን ነው። ዝርዝሩን ደግሞ በኋላ እነግርሻለሁ። አሁን በጣም ደህና ነኝ። ደህና ነኝ? እንደዚህ ታሽገ እንዴ ደህና ነኝ ትላለህ ባቡሬ? ቆይ ምንድነው? ለምንድነው እኛ ያልሰማነው? ኩኩሻ አሁን ስለዚህ የምናወራበት ጊዜ አይደለም። ውጪ በጣም ጮት አለ። ውጪ መውጣት አለብኝ። አሁን ደግፊኝ። ወዴት ነው የምትሄደው ባቡሬ? እደግፈዋለሁ ግን ለእነሱ ለሊ ትበቃለች። አንተ ቁጭ ማለት ነው ያለብህ። ቆይ ሴትዮዋ ግን ማን ናቸው? የለሊ ጎረቤት ናቸው። እሺ ና ቁጭ በል አሁን አንተ። አረ ማዘሯ ባካችሁ እናንተ ሰዎች ለምንድን ነው የማታርፉት? ጎረቤት እያየን ነው። ምን ይለናል? ቆይ ማዘሯ ይኸውልሽ ለልጆቹ ስትይ አንቺ እንኳን ረፊ። አዲስ ቦታ ላይ አታወርጃቸው። በቃ ረፊ። እንዴ ቅምጥል ምንድን ነው የምትይኝ? አላስገባም እያለች ትጋተተኛ አታየትም እንዴ? ከዚህ በላይ ምን ላድርግ? ይሄን ሁሉ ሰዓት ስጨቃጨቅ ምንድን ነው ጭቅጭቁ? ማዘሯ ወይ ለልዬ እንዴት ነሽ ልጄ? ደህና ነኝ ማዘሯ። እባክሽን ማዘሯ የዛሬን ብቻ። ለልዬ እኔ ቆንጆ እንኳን ደህና መጣሽ ልጄ። እናንተን ብዬ እኮ መጥቼ ነው ይኸውልሽ መንገድ ላይ አቁማ የምታዋርደኝ። ማዘሯ በጣም ይቅርታ አድርጊልኝ። እሳቸው እኮ የቤተሰቦቼ የድሮ ጎረቤት ናቸው። ነገሩ ስላልገባቸው ነው። ንግቡ ወደ ቤት። ለነገሩ አላንቺ ማን አለ እዚህ ግቢ? ከሷ ጋር ልጣላም። ነይ ቅምጥሌ። ወይዘሮ ጣይቱ ቆይ ምንድን ነው የሚሰሩት? እኔም በቤቴ ማወረድ ነው እንዲፈለጉት? እሺ ቆይ አሁን የባሌን እናት እዚህ በር ላይ አቁሙ መሳደብ ምን የሚሉት ነው? ልጄ ባርች ምን ሆነ ነው? ምንድነው? ምን ሆነ ነው? ሁሉ ፋሻ ምንድነው? እናቴ እባክሽ አትደንግጪ። አሁን እኮ በጣም ደህና ነኝ። ቁጭ በይ አረፍ በይ። አዲስ ሙሽራ ሆነ ይሄ ሁሉ ጉድ ተሸክመ እንዴት አልነገርከኝም? ግን እኔ ድፍት ልበልልህ ልጄ። እኔ አፈር ልብላለህ። አረ ጠላትሽን እናቴ አትጨነቂ። የከፋ ነገር አይደለም። እሺ መቻዬ ጉዴን ምንድነው የነካ? በረከቴ እኔ አንበሳ ምን ሆንክ? እናቴ ከጫጉላ ስንመለስ ከበድ ያለ መኪና አደጋ ደርሶብን ነበር። ፈጣሪ ነው ያተረፈን እና ስልካችንም ዝግ የነበረው ሳናነሳ የቀረ ነው ሆስፒታል ስለነበር ነው። ያው እናንተን ስላላማስደንገጥ ስለፈለግን ነው። ወይኔ እኔ ልጅ ለካ ውስጤ ሲነግረኝ የነበረው ልቤ ሲንቀጠቀጥ የነበረው ለዚህ ነው።
እኔና አፈር ልብላ። ድምጽ ሲቀየር ማወቅ ነበረብኝ። በስልክ እኮ ሳናገረ ድምጽ ትክክል አልነበረም። ወንድሜ ግን ደህና ነህ የምር? አሁን ምንም እያመመክ አይደለም? አዎ ታለም፣ አሁን በጣም ደህና ነኝ። ምንም ህመም የለብኝም። የለሊ እንክብካቤ በደንብ አድርጎኛል። አትጨነቂ። እና ለዚህ ነው ድምጻችሁን አጥፍታችሁ የጠፋችሁብን? አሁን ደህና ነኝ አልኳችሁ እኮ። በእናታችሁ አትጨነቁ። እባክዎትን ወይዘሮ ጣይቱ እባክዎትን፣ በቃ ወደ ቤት ሂዱ። እሺ በሉኝ፣ በቃ ወደ ቤት ሂዱ። ቀኑ ገና ከመጀመሩ እኮ አበላሹት። አሁን በመጀመሪያ ቀን የባሌ እናት እንደዚህ መናገር ተገቢ ነው? እባክዎትን በቃ ወደ ቤት ሂዱ። ይሄዱ? የትም ቦታ አልሄዱ፣ የትም ንቅንቅ አልሄዱ። አንቺ እሷ ቁጭ ብላ ስትሰድበኝ አንቺም ዝም አልሽ አይደለ? እቺ ፈልፈላ ነገረኛ አሮጊት እንዴት አይነት ቤተሰብ ጋር እንደተጋባሽማ ቁጭ ብዬ ጉዱንማ ቀጥ ብዬ አይቼ ነው የምሄዱ። የትም ንቅንቅ አልሄዱ። አሳያታለሁ። ኧረ እባክዎትን ወይዘሮ ጣይቱ፣ እንዴ እሷ እኮ የባሌ እናት ናት። አሁን ያለፈ ታሪክ እያነሱ መንገድ ላይ መጨቃጨቅ ጥሩ ነው? ለኔ ክብርም እኮ አይመጥንም። እባክዎትን እሺ በሉኝና በቃ ወደ ቤት ይሄዱ። እናት ብትሆንስ ትሆና። እኔም እኮ ያንቺ እናት ነኝ፣ ያንቺ እናት ነኝ። አንቺ የወላጆችሽን ያን ሁሉ መከራ አልፈሽ፣ ያን ሁሉ ስቃይ አልፈሽ ለዚህ ቁም ነገር ስትደርሺ እቺ አሮጊት መጣ ያንቺን ቤት ልትበጠብጥ? በፍጹም። እኔማ ዝም አልላትም፣ አሳያታለሁ። የትም ንቅንቅ አልልም። እማማ ጣይቱ እባክዎትን ዝም በይ በቃ። ምንም አትጩይብኝ። እኔ ውስጥ ገብቼ ቡና ይነጣጣለሁ። በቃ እቺ አሮጊት ይኸውልሽ ያኔ መሰለ ይሄ መልከ መልካም ይሄን የመሰለ ቆንጆ ባልሽ እንዳታበላሽብሽ እኔ ቁጭ ብዬ ጠብቀዋለሁ። እሷና እኔ ግን እንገናኛ። እኔ ጣይቱ አይደለም፣ አሳያታለሁ። እኔን ስድብ ለኔ አሳያታለሁ። ዝም በይ አንቺ፣ ችግር የለም። እሱ ነው እኔ እጠብቅልሻለሁ። በቃ ችግር የለም። አምላኬ እባክህ ትዕግስት ውስጠኝ። ለልዬ ቤቱን ቆንጆ አድርጋ አሰናድተዋለች። እቃው ሙሉ ነው፣ ሁሉ ነገር ያምራል። ብቻ ሰላም ይስጣችሁ እግዚአብሔር። አሜን። ደግሞ እኔ ራሱ በጣም ነው የተመቸኝ። ፎቶአቸውን ራሱ እስኪ በጣም ነው የሚያምረው። ደግሞ ለሰርጉ የነበረው ዲኮር ራሱ በጣም ነው የተመቸኝ። አቤት ጉድ! እንዴት ናችሁ? ይሄ ንጉሥ አዳራሽ በመሰለ ቦታ ቤተሰቡ ተሰብስቦ ከዚህ ካማረው ወንበር ላይ ቁጭ ብሎ እያሽካካ ሲጫወት ድሮ ችግር ሳለ አብራ የቆመች ጎረቤት ትዝ አትላችሁ? እቺ ሴትዮ ደግሞ ከየት ተመልሳ መጣች? እቺ ሴትዮ እያለች መቼም ሰላም የለም። ከዚህሽ ጋር ነው የምትኖረው ልጄ? ኧረ እኔ ሰላም ፈልጌ አይደለም የመጣው። እመቤቲቱ እንዲያው ካክስቷ ሕግ ፈቅዶላት ይሄን የመሰለ ቤት እንደተሰጣት ድምፅ ስሰማ ነው የመጣሁት። አዎ አክስቲቱ ያን ሁሉ መከራ ስታበላን ይሄን ቤት ቀምታ ያን ሁሉ ፍዳችን ስንበላ አንቺ የት ነበርሽ? አሁን ዛሬ ነገር ተቀይሮ ሁሉ ነገር ሲሰጥ ልክ እንደነበርሽ መጠሽ ከተመቸው ወንበር ላይ ቁጥጥ ብለሽ የምትቀመጪው ትንሽ አታፍሪም እንዴ? ወይዘሮ ጣይቱ ቡና እየተፈላ ስለሆነ ይጠጣሉ። እሺ እንዴ አንተማ የኔ አንበሳን እናት አለ። አንተ እኮ ጥሩ ባል ነህ። ይኸውልህ እንደው ሙት ባቡሬ አንተም ብዬ ነው የመጣው እንጂ እኔ ከአንዳንድ ሰዎች ጋር ተስተካክዬ እኩል አልቆምም። እኩያዬም አይደሉም። በቃ እነዛን ሰዎች እኮ ከፍተህ ስታያቸው እኮ ባዶ በቃ በጊዜ ያለመሰብሰብ አሉ። አይደል እንኳን መጣሽልኝ። አይደል የኔ ጓደኛ ጠፋሽብኝ እኮ እንዴት እንደናፈቅሽ። እኔስ ብትይ አይደል ከአንቺ መለየት በጣም ከባድ ነገር ሆኖብኛል። አንቺ እኮ ማለት ከእህቴም በላይ ነሽ። እንኳን መጣሽልኝ። ሳይሽ ራሱ እንዴት ደስ እንዳለኝ። እንኳን መጣሽልኝ። እኔ እምላችሁ እዚህ ጋር መቆም ያልታያችሁም ነው ወይስ እዚሁ ነው የምንቀረው? ዴቪዬ በጣም ይቅርታ አድርግልን። ናፍቆት እኮ ነው እንደዚህ የሚያደርገን። አደይን ተንከባክበህ ስላመጣልኝ ደግሞ አመሰግናለሁ። ለማንኛውም ሙሽሪት እንኳን ደህና መጣሽ። አመሰግናለሁ። ስለመጣችሁ አመሰግናለሁ። ንግቡ። ቆይ ምን ሆነ ነው ዳይመንድ በጣም ቆየ አይመጣም እንዴ? የሚመጣ ከሆነ ቆይ ለምን ተው ላይ አይመጣም?
አንቺ ወይስ ጀመር ስለ ዳይመንድ ለማወቅ ፈለግሽ? መጣል ለምንድን ነው የምትጠይቂኝ? ኧረ ለምንም አይደለም። እኔ እንዲሁ ቆይ አይመጣም ወይ ብዬ ነው። ለሌላ ነገር አይደለም። እኔማ ሌላ ነገር መስሎኝ ነው። ሲጀመር ምንም አያስጨንቅሽ፣ ከመጣ ይመጣል በቃ። ወይስ ኪኮ ጋር ደውዬ ላጣራልሽ? እሱ ጋር መደወል አሁን ለምን አስፈለገ? እና ታዲያ ምን ያስደነብርሻል? እኔማ አይንሽ ሲንከራተት ካሁን መጣ ብለሽ ከምትጠብቂ እኮ ደውዬ ልገላግልሽ ብዬ ነው። በዚህ የንጉሥ አዳራሽ በሚመስል ቦታ እንደው ቤተሰቡ እንደዚህ ተሰብስቦ ከያለ ሲጫወት ያኔ በችግር ሰዓት ላይ አብራ የነበረች እንደው ጎረቤት እሷን ማስታወስ ረሳችሁ? አንቺን ለመሆኑ ማን ነው በልጆቼ ቤት ፈራጅና አዛዥ ያደረገሽ? ደርሶ በሰው ቤት ድርቅ አለ እንዴ? ፈራጅና አዛዥ መሆን አለ እንዴ? ሆ የልጆቹ ቤት ያለሽ እንዴ? ይሄ ቤት እኮ የለምለም ቤት ነው። ይኸውልሽ እጣን ማጨስ እኮ ጥሩ ነው፣ በቃ በረከትን ያመጣል። አንቺ ምን ታውቂያለሽ እናት አለም? ዘመናዊ አሮጊት ምንም የምታውቂ ሴት እኮ አይደለሽ። እንደው እስቲ በኔ ሞት ማን ነው እዚህ ቤት አሮጊት? ከእኔና ከአንቺ ውጭ ማን እዚህ ቤት ትልቅ ሰው አለና ነው? ወይስ የእነዚህ ልጆች እኩያ ነኝ እያልሽ ነው እንዴ? አልበዛም እንዴ? ምን ነው አመልማል? ምን ልትሆኚ የበዛ ነው? ወይዘሮ ጣይቱ እባክዎ ሰላም፣ እንዴት ናችሁ? አፈሰ እንዴት ነው? እንኳን ደህና መጣችሁ። ታጨውሩ በቃ መጣ። ቁጭ በል እናት። ባቡሬ እግርህ ምን ሆነ? ለካ አልሰማህም ዴቭ። ትንሽ አደጋ እኮ አጋጠመኝ። መቼ? ከጫጉላ መልስ ሆስፒታል ነበር። ልጆቼን እኮ ፈጣሪ ያተረፋቸው። በጣም ተጎድተዋል እንዴ? እድሜ ለሚስቴ ለሌ ካለችልኝ ሁሉም ነገር ይታለፋል። አደጋውማ በጣም ከባድ ነበር፣ ግን አሁን ደህና ነኝ፣ አታስቡ። አሪጌ እውነት ልሻለሁ። እቺ ሴትዮ በቤት መታ ልታሳብደኝ የደረሰችው። እዛ ሳሎን ውስጥ የፈጠሩትን ጭቅጭቅ አይተሻል አይደለ? ቆይሽ አሁን የባሌን እናት ማዘሯን መናገር ምን የሚሉት ነው? ይሄ እኮ በዚሁ ከቀጠለ መጨረሻው ነው ከመገመት አይከብድም። ለልዬ እኔ ሙሽራ፣ አንቺ እኮ ገና አዲስ ሙሽራ ነሽ፣ ከአሁኑ ጠቆርሽ። ግን ቆይ ሴትዮዋ ማን ናቸው? የቤተሰቦች የድሮ ጎረቤት ናት። ከበፊት ጀምሮ ነው የምንተዋወቀው። እኛንም አክስቴንም ነው የምታውቃት። ከአክስቴ ጋር ግንኙነት ስላላት እዚህ ቤት ውስጥ መግባቷ ምንም ደስ አላለኝም። ገባኝ። ግን ለልዬ እባክሽ በዚህ ልክ አትናደጅ። እንዴት አልናደድ? ቆይ ማዘሯ እኮ ስርዓት ያላት እናት ነች። እሷን አሁን እዛ በር ላይ አቁሞ መናገር ማለት ምን ማለት ነው? ደግሞ እናቴ እንደሆነች ነው የምትናገረው። እኔ ነገሩ ሁሉ ግራ ነው የገባኝ። ይገባኛል የኔ ልዕልት። ዛሬ ደግሞ እንግዶች ሰብሰብ ብሎ የሚመጡበት ቀን ነው። ስለዚህ ጭንቀትሽን ጥለሽ ዘና ማለት አለብሽ። የሴትዮዋ ነገር ደግሞ ውሎ አድሮ መስተካከሉ አይቀርም። ስለዚህ አሁን አንቺ ደስተኛ ሆኝልኝ። ደስተኛ መሆን እኮ እፈልጋለሁ አደይ። አደይ ግን የደበኩሽ ነገር አለ። እኔና ቤኪ ከጫጉላ ሸረሽር ስንመለስ የመኪና አደጋ ደርሶብን ነበር። ቤኪንም ቅድም እንዳየሽው እግሩ ትንሽ ተጎድቶ ነው በፋሽ የተጠቀለለው። ምን አልሽ ለሊ? ባቡሬ እንደዛ ሆኖ ያየሁት አደጋ ደርሶባችሁ ነው አይደል? ቆይ ለምን ይሄን ሁሉ ሲፈጠር ለኔ ሳትነግሪኝ? አዎ አደይ፣ አደጋው ትንሽ አስደጋጭ ስለነበረ ስልካችን ሁሉ ዘግቶ ሆስፒታል ነበር የቆየ ነው። አሁን ግን በጣም ደህና ነው። እሱን አላምንሽም ለሊ። ቆይ ለምን አልነገርሽኝም? እንዳትጨነቂብኝ ብዬ ነዋ። እንደዚህ እንዳትደናገጪ ብዬ እኮ ነው ያልነገርኩሽ። እንዴት እንደዚህ አይነት ትልቅ ነገር ትደብቅኛለሽ? እኔ እኮ ጓደኛሽ ብቻ ሳልሆን እህትሽም ጭምር ነኝ አይደል? እንደዚህ አይነት አደጋ ሲደርስብሽ እኮ ብትነግሪኝ ሆስፒታል እንኳን አብሬያችሁ መቆየት እችል ነበር። እባክሽ አደይ አትናደጅብኝ። እኔ እኮ እንዳትጨነቁ ብዬ ነው ያልነገርኳችሁ። ከሰርጉ ድባብ ላይ ሳላችሁ ይህን መርዶ ብዬ ደግሞ ባረዳችሁ በጣም ነው የሚከፋችሁ ብዬ ነው። አደይ እባክሽ አትከፊብኝ የኔ ምስኪን። ሌላ ጊዜ ግን እንደዚህ አይነት ነገር ሲፈጠር እንዳትደብቅኝ። አምላክ ስላተረፋችሁ ደስ ብሎኛል። ልጄ በረከቴ፣ እግር ላይ ያለው ህመም እንዴት ነው? አንተ እኮ አሁን በጣም እረፍት ያስፈልጋል። አሁን እየተሻለ ነው? ምን ይሆናል ብለሽ ነው? የኔ አንበሳ አንበሳ እኮ ነው። እንደው ካይን ያውጣ። ውይ አንተ እኮ የንጉሳዊ ቤተሰብ እኮ ነው የምትመስለው። እኔ የምለው እንደው አንተ ከማን ወጣኑ እንደዚህ ሆንኩ? እናትክንማ አየናት። እንደው አባት ይሆናል ጀግና እንጂ ድርብብ ያለ እሷንም አይተናል። እናቴ ትዕግስቱን ስጠኝ አለ። እሷን ተዋትና እንዴት ነው አሁን? እኔ እናት እዚህ ቤት ውስጥ እያለው ምን ትሆናለና? ምንም አትጎዳም። ከዚህ በኋላ ይኸውልህ ምንም አይነት ነገር ሐሳብ እንዳይገባ። እንዴ አንቺ ሴትዮ ምንድን ነው የምትዘባርቂው? ከልጄ ጋር ማውራት አልችልም ማለት ነው?
ሴትዮ ምን ሆኖ ነው ሙሉ ቀን ሲለፈልፉ አሉ እኮ። አዎ እባክሽን አይደግማትም። ባይሆን እንዳሰመሽ ዝም በሽ። እኛ ላይ ጦርነት ነው የምታሳውጂው። እናንተ የዛሬ ፍልፍሎች ነውራም ባለየ ሁሉ በእኔ ላይ ነው የምታሾከሹኩት እኔን ለማብሸቅ። ይኸው እንዳላስቀይማችሁ እኔ ያስከፋችኋለሁ ነግሬያለሁ። ስነ ስርዓት ይኖራችሁ። ኧረ እማማ ይረጋሉ። ማለትና በጮያ ማማ እንዴ ቆይ ምንድነው እንደዚህ የሚያስጮት እማማ ጣይቱ? ኧረ ይተው እንዴ አልበዛም እንዴ? እባክዎ ወይዘሮ ጣይቱ ይረጋጉ። ረዲያ ዝም በይ። ለነገሩ አንቺ አትረቢም። ይሄ ሁሉ ያንቺ ስራ ነው በቃ። ኧረ እማማ ይረጋጉ። እማማ ነው ያልከው? ኧረ እማማ ተረጋጉ። ምንድነው ችግር አለ እንዴ? ዝም በይ ወደዛ። እንዴ ትልቅ ሰው አይደለም ደርሶ ሂድ ወደዛ። አይ በቃ አሁን ይበቃል። አሁኑኑ ከቤት ይወጡልኝ። እኔ በቃ አልፈልግም። ከዚህ በላይ ምንም አይነት ንግግር አልፈልግም። እንዴ ምስኪናን ጓደኛዬን በእኔ ቤት መጥቶ መምታት ማለት ምን ማለት ነው? እባክዎትን ሌላ ነገር ሳንነጋገር አሁኑኑ ከቤት ይወጡልኝ። እኔ በክብር የጠራኋቸውን እንግዶች እንዲያስከፉብኝ አልፈልግም። አንቺ እኔን ጣይቱን እናትና አባትሽ በልጅነትሽ ትተውሽ ሙተው ጎረቤት አላስጠጋሽ ሲል እኔ በጉያዬ ሸሽጌ አይደል እንዴ ለዚህ ቀን ያደረስኩሽ? በቃ ነገር ተለወጠ። ይሄ ሁሉ ሰው በቃ ተሰበሰበልሽ አይደል? ችግር የለም እኔ እወጣለሁ። በቃ ይሄን ደግሞ እንደ አርቲፊሻል ቁጭ እየሳይ ነው የቆየው። ይዤ እወጣለሁ። አሁን እናቴ አሁን የበርሽ ደጃፍ ላይ ነው ያለሁት። አሁን በሩ ላንኳኳው ነው። እንደገባኝ ሁሉን ነገር እንዳልነበር አድርገዋለሁ። አንቺ ብቻ አትጨናነቂ እሺ እማዬ? እሺ እናቴ። እሺ አጅሪት ምን ልታረጊ መጣሽ? የክፉ አክስቷ ፍልፍል ለሊን በቃ ሰላም ልትነሽናል የመጣሽ? ተንኮለኛ ክፉ። አንቺ ደግሞ እዚህ ምን ታረጊያለሽ? አሮጊት እኔ ካንቺ ጋር ልከራከር አይደለም የመጣሁት። እሺ እህቴን ፈልጌ ነው የመጣሁት። ማን ነው አሮጊት? አንቺ አውድልዳይ። እኔ እኮ የድሮ ውልሽን አውቃለሁ። እናትሽ ለሊ ላይ ብዙ ክፉ ሰርታለች አይደል? አንቺ ደግሞ አሁን መጣሽ ተንኮል ልትሰሪ ነው አይደል? ተንኮለኛ። አትለፍልፊ። አንቺ የለቅሶ አድማቂ። ድሮም እናቴ ያለ ምክንያት አልነበረም እንደ ውሻ ስታሰድሽ የነበረው። ምን ትመስላለች እቺ ክፉ ሰይጣንና ሰይጣን። እንዴ እኔን አሮጊትና ውሻ ብላ ትሳደባለች? የእናቴ አባቷ እርግማን አይጣት። አው እግሯ ስብር ይበል። ሌላ ምንም ምለው የለም። እቺ ክፉ። አደይ የኔ ፍቅር አመመሽ እንዴ? ሴትዮዋ እኮ የሆነች እብድ ነገር ነች። ምን አይነት ሰውን ይዛችሁብን የመጣችሁት? እኔ እኮ ያናደደኝ ጥፊው አይደለም፣ ሴትዮዋ ጤነኛ እንዳልሆነች ነው ያረጋገጥኩት። እንደዚህ እየተነሳች የምትማታ ከሆነ እኮ ውስጧ የታመቀ ጥላቻ አለ ማለት ነው። ልክ ነሽ ልጄ። እኔ ገና ሳያት ነው ያወቅኩት። የሆነ ሰይጣን መንፈስ ያለባት ሴት ናት። ቤቱን ልታፈርስ እኮ ነው የመጣችው። የኔ ውድ ሚስት ዛሬ ብዙ ነገር ተፈጠረ። አይዞሽ፣ እኔ ሁሉም ከጎንሽ ነኝ። አንቺ እኔ በመሆንሽ ራሱ እድለኛ ነኝ። ይኸውልሽ የፈለገ ማዕበል የሚነሳ ሁሌም አጠገብሽ ነኝ። እኔም ቤኪ ያ ሁሉ መከራ አልፎ አሁን ላይ ሚስት ስለሆንኩ ትልቅ ኩራት ይሰማኛል። አንተ ማለት ለእኔ ኩራቴና ሰላሜ ነህ። አይ አዲስ ፍቅር፣ ቆይንን ነገር ብቻችሁ ማውራት አትችሉ? ይኸውላችሁ ለእኔም የሆነ ነገር ካልሰጣችሁኝ እንደ ሴትዮዋ የሆነ ነገር ይዤ መሄድ አይቀርም። እንግዲህ ይቅርታ አድርጉልኝ። እና ደግሞ አክብራችሁን ስለመጣችሁ በእኔም በቤኪም ስም በጣም እናመሰግናለን። ማርታ